አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታይ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ያው እንደሌላ ጊዜ ክበሩልኝ። እኔ ሁሌም ያው የእናንተ ክብርም አለኝ እኔ ክብር እንዳላችሁ አክብራችሁኝ ሀገርና ሳትሉ በላይክ በሼር በኮመንት ሁሌም ቤቴ ሞቅ ደመቅ የምታደርጉ አላህ ከሌላ ቦታ የማዳም እንደዛ በሰራችሁ በምን እሷ ታስደስታችሁ። ያው ማዳም ምን ብላ እንትን ካለች ከዛ የተሻለ ምን አለ? ሰላማችሁ ያብዛልኝ። ሁሌም ከማዳም ሳትሉም የሀገራችሁ ያውቃችሁ የወጣችሁበት አላማ ተሳክቶ ሁሌ የሰው ቤት ሳይሆን የራሳችሁ ሁሉን ተመቻችቶላችሁ የራሳችሁ ያብቃችሁ። ዱአ አድርጉልኝ። ምስጋናዬ ከልብ ነው። ስልክ ይዤ ካላህ በኋላ ያው ስልክ ይዤ እሰራዋለሁ አለ ቪዲዮም ይሁን ምንም እንትን እለዋለሁ እንጂ ሁሉም ነገር ብታደርጉ እኔ አንዳንድ ሰው ግርም ይለኛል። በቃ በራሱ ነገር ሁሉም ነገር ፌመስም ሆኖ ብዙ ነገር ሰርቶ ብዙም ደረጃ እንትን እየደረሰ በራሱ እንትን ያለው ነገር ይመስላል። ላወላ ከሰው ጋር ነው ከእናንተ ጋር ሰበብ ተደርጎ እናንተ በታዩ በጣም ከባድ ነገር ነው እላችኋለሁ። ያው ዛሬ ሀይሚና ያው ብሩኬ እያያችሁ ነበር። እዛ ቀን አይቼ በቃ ረስቼ ነበር። እዛ ቀን ገብቼ ቪዲዮ እሰራለሁ ምናምን ብዬ በጣም ነው እንትን ያለኝ ነበረ። እሷም አንጀት የበላችኝ ሀይሚም እኔ አሁን ይሄ ስጦታ አዘጋጅቼ ምን ብዬ ሀይሚ ከዛ በኋላ እንዴት ትሆናለች ይሁን አሁን በዚህ ሰሞን ያው በአብረሽና በሩታ እንትን ሆናችሁ ሰርግ ነው ምን ትላላችሁ። በሱ ሆናችሁ ማንንም ሰው የነሱ ነገር በጣም ነው እንትን ያለኝ። ለምን እንደነሱ ፍቅር እንደነሱ በታማኝነት ደግሞ ብሩኬ ክበርልን በጣም የታማኝነቱ ስታዩ ለምን ይሄ ያክል እንኳን መጥቶበት ይሄ ያክል የሚወዳት ሀይሚ በሌላ ነገር እንትን ብሎ አንድ ቀን አገታል ብሎ ምናምን እንደዛ ሲሆን ነገር ግን ምንድነው እሱ የሚወድሽ ከሆነ ይቅርታ በይው። እኛ ለመገዳደል እኛ መጥፎ ነገር ለመሆን ለምን ታስባለሽ? ወይኔ የሴቶች ያው ከኔ ጭምር አንዳንዴ እንሳሳት እንችላለን። አንቺም አሁን ሀይሚ ዛሬ ግን የሚመጣ ነገር አያለሁ። እስኪ ዛሬ የደስታ ጊዜ ነው። ለዛም ብዬ ነው ይሄ ስጦታ ብሩኬ ያዘጋጀላት ይሄኛው ነው በእጇ የሚሰጣት። ከኋላ ብሩኬ ይሄኛው እንደዛ ይቀመጥ ምናምን ሲል እንትን ብሎኝ ነው። ነገር ግን እንደዛ መሆን የለበትም። ሀይሚ አንቺም በቃ ያለሽ ነገር እኔ አንተ በቃ ወደሽው ከፍቅር የበለጠ ምንም የለም ታውቃላችሁ። አንዳንድ የፍቅር ሁኔታ የፍቅር እንትን ያልገባው ሀብትም ይላል መኪናም ይላል ቤትም ይላል። ፍቅር ካለ ሁሉም አለ። በመጀመሪያ ጤና ካለ ማንም ሰው ሰርቶ የሚለወጥ ስንት ነገር አለ። አንቺም እንደዛ ወደሽው የዛኛ ቀለበት አውጥተሽ ውርውር አደረግሽ። በሱም ተማምኜ ነበር። ግን በመጀመሪያ እንደዛ ደስ ካለን በኋላ መልሰሽ ከሱ መገናኘት የትንሽ ሰዓት የመጨረሻ ምናምን አለ ሊያታልሽ ይችላል ወንድ ልጅ አንቺ ሴት ነሽ። በሱ ተናዶ ሌላም ቦታ ይዞሽ ቢጠፋስ? የብሩኬ ይሄ ያክል ፍቅር ካለሽ የብሩኬ እናያለን ስንት ቦታ እንትን ብላችሁ እንደዛ የሆናችሁበት ሱብሃንአላህ በጣም እንትን የሚል ነገር ነው። ይሄ ነገር አንዳንድ እህቶቼ ትምህርት የምትወስዱበት ነው። አደራችሁ ለምንድነው ሁለት ነገር የምታደርጉ? አሁን ብሩኬ ያው ጠባይም እርጋታውን ያው በቃ አለ አይደለም እንዲህ ስለሆነ ነው እንጂ አሁን አንዳንድ ልጅ ብትንትን በቃ የሆነ እመታም ይላል በቃ ልመታሽ ነው ወይ ውጭልኝ ብዙ ነገር እንትን እሱ ይሄ ነገር ነው። እስኪ አንድ ወንድ ልጅ የወደዳት በአንተ አመንኩ በቃ ሌላ የለኝም ብላ እንትን ብሏ ከሌላ ቦታ ገና ቀለበት እንደ ወንድ ሁለት ልታገባ ነው። ወንድ ልጅ አኪድ ሁለት ሴት ቢፈቀድለትም ሴት ልጅ እንዴት የብሩኬ ይሄ ያክል እኔ እስካሁን በሉኝ ያው ጉንፋን እንትን እንዳለኝ ያው ድምጼ እንትን እያላችሁ ነው። እንዴት ይፈቀድላታል ነው? እኔ እንዴት እንደዚህ ልታረግ እንትን አለች ፈርቼው ነው እንደዛ ነገር ምናምን ብትይ እንደምን ማርገሽ አንድ ቀን ይሄ ነገር ይሄ ልጅ እንዲህ ነበር እንዴት አድርጌ ይቅርታ እንትን እንበል ምን አንድ የወደድሽው ካለሽ ብዙ መሹራ ልታደርጊ ብዙ በውስጥሽ ያለ ነገር ለማውራት ነው እንጂ ዝም ብሎ በቃ ጓደኛዬ ምናምን አይደለም። አንዳንዴ እንትን ባልንበት በመጀመሪያ ጊዜ እንዴት እንዳሳለፍሽ ማን መጀመሪያ እንደጠየቀሽ ነው
የራስሽ ነገር። እሱም አንድ ወንድ ልጅም ጎበዝ ከሆነ ሴት ልጅ አለሽ የለሽም እንደዛ ማፍ በሉኝ። ያው ላይሰማችሁ ይችላሉ። ጠዋቱን ብያችሁ ነበር ጉንፋን መቼም ጉንፋን ሲለቀኝ ድረስ ሳምንት ድረስ ስልኬ ዝጌ አንዳንዳችሁ ልትሉን ትችላላችሁ። ያው የሰው ነገር ከባድ ነው። ቢቀርብሽ እንደዚህ ታማ አልሐምዱሊላህ ረብል ዓለሚን ትንሽ ነገር ጤና ያው ሲለቃችሁ አልሐምዱሊላህ። ግን ሱብሃንአላህ አንቺም አሁንም ቢሆን በቃ መድረስ የለብሽም እሱ ጋር ቤትሽ ጠንከር ብለሽ አትውጪ። ሱቁን ከሆነ ምናምን ካለሽ በኋላ እሺ ብለሽ እሱ የሚልሽ ጠንከር ብለሽ ነው መስራት ያለብሽ። እሱ ይሄ ያክል አሁን 3 ልጆች አይደለም ከአሁኑ ልጅ ያንቺ እንደዚህ የሚያስቸግሩሽ እንደዛ ከሌላ ቦታ ጓደኛ አላት ምናምን ከአሁን በኋላ ንጹህ ሆነሽ በቃ ወደሽ ፈጣሪ ሰጥቶሻል። ፈጣሪ የሰጠኝ ወንድም ያለ ድረስ በቃ የሱ ሁኜ እሱ ባዘዘኝ ነገር ነው እንጂ ሌላ ነገር እንዴት የሌላ ዩቱብ የምትሰሩበት ምናምን ከሆነ የማንም ሰው እንኳን ቁጥር ተቀያይሮ በሌላ ሰው ቁጥር አምጥቶ አንቺ የሚወድሽ ካለ ሊያናገርሽ ምናምን እንትን ይላል። በቃ የምትፈልጊ ነገር በሱ ስልክ አድርገሽ ወይም የሱ ሲም አንቺ አሁን እዚህ ሀገር በአንዳንዴ ደስ የሚላችሁ ነገር የሱ ሲም እሷ ትይዛለሽ፣ የሷ ሲም እሱ ይዛል። እነዛ ግልጽነት ከሌለን ፈጣሪ ያየኛል። እኛ መንገድ ላይ የምናወራ ነገር ምላችሁ ነገር እኔ አሁን እንደዚህ ስላችሁ መጥፎ ነገር ያደረኩን ነገር መጥፎ ነገር አልሰራም እኔ ብዬ አይደለም። ይሄ ትምህርት ነው። ሁሉም ሰው ትምህርት መውሰድ ያለበት አንድ ለአንድ በቃ ቦታውን ያ ነገር አንድ ከያሽው አላህ መርጦ የሰጣችሁ። ያው እኛ ፈጣሪ ስንፈጠር ነው የሁሉም ያው ጨንቀናል። አንድ ቀን ምሳ በልተሽ ይሄ ልጅ ያንቺ ይመስለዋል ብዙ ነገር ይፈጠራል። ነገር ግን ያው አላህ ሱብሃነሁ ወተዓላ መርጦ ያስቀመጠልን ነው። አሁንም ቢሆን በቃ ብሩክ በቃ ካሁን በኋላ በቃ እኔ ምንም አያገባኝ ምናምን ሲል አንቺ ለምን አያገባም በቃ ጥሩ ነገር ትያለሽ። በመሃል ያው ካንተ ውጭ ማን አለኝ ምናምን እያልሽም ከዛም በቃ እኔ ያልከኝ ነገር ማስተካከል በቃ ጥፋቴ ምንድነው? እኔ ይቅርታ አንተ ብቻ ልትከፋብኝ እሱ የሆነ ነገር ከሆነ አንቺ ትጎጃለሽ። እሱ አሁን ብሩኬ ብዙ ጊዜ አንቺ የሆነ ነገር ከሆንሽ አንቺ ነገር ያሳስበኛል ብሎ አንቺ ነገር ነው የሚያጨናንቀው። እኛም ሆነ ማንም ሰው ብሩኬ የሆነ ነገር ከሆነ አንቺ እንዴት ማን ይችላል? አቺም አንቺ ስለዚህ እንዳለሽ ቤት እንትን በይ ጠባቂያችን ፈጣሪ ነው። ነገር ግን እሱም ደግሞ ጥሩ ቤተሰብ በሆነ ቦታ ምን ካለ የሆነ ቦታ ወስዶሽ አልችልም አለ አንዴ። እንዴት አምኖ ጋሺ እንደዚህ ያንተ ይሄ ነገር ስራ ካለብህ ብሎ የተሰጠነው። እኔ አሁን አንቺ ሌላ ሰው ታውቃላችሁ በብዛት እንደዚህ ነገር ምን እንትና አንቺ ግን በጋሼ እንደዚህ ሆነሽ ምናምን ፈቅዶልሽ እንደዚህ ያደረግሽው ነገር አይሆንም ማለት ጥሩ አይደለም። ሰላማችሁ ያብዛልኝ፣ አንድነታችን ፍቅር ይመለስልን፣ ሀገራችን ሰላም ያደርግልን። እናንተም በያዛችሁ ነገር ይሄ ነገር ተስተካክሎ አሁንም ቢሆን እስኪ ሃይሚና ብሩኬ ጓደኛ የእውነት የምትወድ ባለፈ ማን ነበር አሰን ነው ማን የሚባል ልጅ የት ሄዶ ነው? እስኪ ሌሎቹ ካላችሁ የአንድ ሰው ያስታረቃችሁ እናንተ ስንት ነገር እንትን እንደምታገኙ ታውቃላችሁ። ውሸት በምንም ነገር አይፈቀድልንም። አንድ ሰው አስታርቃለሁ ብላችሁ ስትወጡ ይሄ በውሸት ያ ሰው ይሄ ነገር አው እንደዚህ አልተባለም እንደዚህ ነገር ብላችሁ ውሸት ልታወሩ ተፈቀደልሽ። አንድም ሴት እህቴ በሴቶች ያው በባልሽ እንደዚህ ውሸት ነው እንጂ ውሸት ማንም አልተፈቀደል ለማለት አክል ነው። እናንተ በውሸትም በምንም ይሁንም እንደዚህ አድርጋችሁ እነሱ እንደሚታረቁ አድርጉ። ሃይሚን ጎበስ ሆና አሁንም ጎበስ ሆነች። አሁንም ያው ከኋላ ይሄ ቀለበቱ ከወረወረች በኋላ ለምን ተገናኘች ነው እንጂ ለምን ቀጠሮም ሆነ የ5 ደቂቃም ሆነ ምንም ሆነ ቦታውን ከሱ ጋር መድረስ አልነበረባት ብለን ቅራለን እንጂ ሌላ ነገር ምንም ያጠፋሽ ነገር የለም። ጥሩ ነው በቃ ከአንድ ሰው ቀጥያለሁ እኔ አንተ በቃ እንደማልወድህ ያንተ ፍቅር ምንም የለኝም ምን ላድርግ መጀመሪያም ብዬሃለሁ በግዴታ እንትን ብሎኝ ነው ፍላጎቴ ምንም እንትን ሳይል ነው
ይሄ ቀለበት ያደረገልኝ ብላ ወረወረችው። ተገላገለች በቃ እሷ። ማንም እናት አባቶቿ ግዴታ ሆኖ ያልወደደችው ሰው አግቢ አይላትም። ሄዳም በእንትንም ይሁን በህግም በምንም ነገር ይሁን የራሷ ውስጧ ማሳመር አለባት። አሳምረሽ ብሩኬና እሱ አቅርባችሁ ጥሩ ጓደኛ ካላችሁ ተሰብስባችሁ አንድ ቀን እስኪ ደስታችሁ ይሄ አበባ በእጅሽ ይዘሽ ለመምጣት ነው ሁሉም ሰው ምኞቱ። ሌላ መጥፎ ነገር ምንም ሳንሰማ እሱም እንዲህ ሆነ እሷም እነሱ በሴት ልጅ በንዴት ብዙ ነገር የሚደረግ ነገር አለ። ይሄ ያክል ሳይደርሱ አንቺ ቅንጭፍ ብለሽ በመሃላቸው ብሩኬም ያ ልጅም እንደዚህ አድርገሽ ታምናነኝ ሌላ ሽምግልና ይምጣና ይታረቅ ምናምን የሚባል ነገር አለ። ወደዛ ሳንሄድም ምንም ሳንሄድም እኔ ያንተ ፍቅር ሌላን ጊዜ ብዬሃለሁ። አሁንም ፍቅር ምንም እንትን የሚለኝ ነገር የለም። በቃ ብሩኬ ነው የእሱን መጥፎ ነገር ቤትም አንድ ነገር ከሆነ እኔ አሁንም ማመልከቻ የሆነ ነገር አስገብቼ የሆነ ነገር አለ። ይሄ ነገር በሱም እንደዚህ ነገር አታምጣ፣ እኔም ምንም ነገር እንደዚህ ነገር አታድርግ ብለሽ ጠንቀቅ አድርገሽ አንተ ይቅር በለኝ በቃ እኔ ውዴታ ስለሌለኝ ነው እንደዚህ ነገር ያደረኩ። በቃ ፍቅር ካልመጣልኝ እኔ ምን ላድርግ? በቃ ያፈቀርኩት ልጅ ነው። ይሄ ልጅ ሌላ ሴት ለምን እንትን ትልብኛለህ? አንተ እንደዚህ አጥፍተህ እንደዚህ በቃ ብዙ ነገር ተናግረሽ ብሩኬ በራስሽ ማስገባት አለብሽ። ያ ልጅ ያው የፈጣሪ ነገር ነው ሁሉም ነገር። እሱም ቀልቡ እንትን ካላለው ወስዋስ ይጫወትበታል እንጂ አልወድህም ምናምን ብሎ ከተነሳ በኋላ ለምን እንደዚህ ይሆናል? ከባድ ነው። አላህ ጥሩ ነገር ያምጣችሁ ጥሩ ነገር ይዛችሁ ለመምጣት ኢንሻአላህ ተስፋ አንቆርጥም። ሰላማችሁ ብዝት ይበልልኝ። ሁሉም በያዘው ነገር ሁሉም ሀሳቡ ተሳክቶ እናንተም ክፉ ነገር ያሰማን። ሰላም አለይኩም ወራህመቱላሂ ወበረካቱ።